ሲጀመር ማለት ነው ይሄ በክፉ ቀን ምናምን ማደርስልህ ከሆነ ከዛሬ ጀምሮ አትተኝም። ምን ከሰው ትላንትና ወደ ቤት ሄዳለሁ ቄናው ተጠብቀኛለች። ይሄ ጊዜ እስኪያልፍና አተካከለ ለስራ ምናምን እስኪስተካከል ድረስ እኔ ቤት ቆይ። ኧረ እኔ እንደውኑ ነው የሰው ፊት አይቻላቅም ኖርማል ነው። በቃ እንደዚህ አይነት ባህሪ የለብኝም እኔ የ6 ወር ነው የቀንጣው ሙርት ይጀልሽ በቃ እኔ አንድ ጓደኛ አለኝ እዛ ናዝሬት የሚኖር ማለት ነው። ናዝሬት ሄጄ እሱ ጋር ለትንሽ ጊዜ ቆያለሁ 6 ወር። አዎ ግን ምንድነው በሪዝን ነው እኔ ላይክ ነግሬያታለሁ። ችግር የለውም ትንሽ ስራ ተበላሽቶብኝ ነበር ሰሞኑን ምናምን። ቆይ የቤት ኪራይ አልከፈልካትም ነበር እንዴ? አልከፈልኳትም በእርግጥ ግን ላይክ የሰው ልጅ የስንት ወር ነው ያልከፈልካት? የ6 ወር ብዙ ነው እኮ በጣም። ሰላም እንዴት ናችሁ ቤተሰቦቻችን? ሁሉ ሰላም እኛ ያለን እግዚአብሔር የተመሰገነ አሜን። ዛሬ የመጣሁበት በአንድ ቆንጆ ምክንያትና በቆንጆ ቪዲዮ ነው። ያ ምክንያቴ ምንድነው? አብራችሁ ያለውን ሰው ምን ያህል ታውቁታላችሁ ነው ማለቴ። ላይክ ያ ሰው አጠገባችሁ ያለው ሰው በክፉ ቀን የሚደርስ ነው ወይስ አይደለም? ተረድታችሁኛል? አብዛኛው የተለመደው ጓደኝነት አሁን ላይ ጥሩ ጊዜ ላይ የምንገናኝ ይበዛል። ላይክ በክፉ ቀን እየተራራቅን በጥሩ ታይም የምንገናኝበት ቀን ይበዛልና እስቲ ይሄን ነገር ዛሬ ለማወቅ ፈለኩና ሄሉዬ ላይ ለሞከር አሰብኩ ማለት ነው። ሄሉዬን ጠርቻታለሁ እና ላይክ ቪዲዮ ላይ ታዩታላችሁ። ሀሳቡን መናገር አይጠበቅብኝም። ሄሉዬ በክፉ ቀን ትደርሳለች ወይስ አትደርስም የሚለውን ነገር ለማወቅ ተነሳሳውና እስቲ ሄሉዬን ጠርቻታለሁ። ላይክ እንደ ትምህርት ታይም ነገር እንዲሆን ስለፈለኩ ነው። እንግዲህ እንደምታውቁት ከሄሉዬ ጋር የተዋወቅነው በአጋጣሚ ነው። በነበረን ቆይታም እንደምታውቁት ላይክ ምንም ችግር አጋጥሟት አያውቅም። አይታወቅም ላይክ ባክግራውንድ ላይፋችን ላይ ሊያጋጥመን ይችላል፣ ግን ስንቀራረብ ምንም አይነት ሪአክሽን አሳይተን አናውቅም። ዛሬ ላይ እኔ ማየት ፈለኩኝ። እሷ መች እንደምታየኝ አላውቅምና ማለት ነው። ዛሬ የሄሉዬ ሪአክሽን ማየት ፈለኩኝ። እስቲ ይዛና ችግር ገጥሞት ምን አይነት ሪአክሽን ታሳያለች? ይሄን ነገር ማየት ፈለኩኝ። አብራችሁኝ ቆዩ። እንደኔ የሄሉዬን ሪአክሽን ማየት የጓጓችሁ ይሄንን ቪዲዮ ላይክ አድርጉልኝ፣ ይሄንን ቻናል ሰብስክራይብ አድርጉልኝ እና አብራችሁኝ ቆዩ። ሄሉዬን ጠርቻታለሁ። እስቲ ትምጣና ሪአክሽኗን አይመስላችሁ? አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ፣ ባላፊ አግዳሚው ስራ ፈተብ ያለው ጠርሳት። አሁን እንዴት ነው ሳቄ መቆጣጠር የምችለው ነው? ዝናብ ይዞሻል? ደስ ይላል ግን ብዙ አይደለም። ሃይ ባችሁ ሃይ ቆነጃ አዲሶችና ጠንበለሎች ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኛ እንዴት ነህ? አለው ደህና ነው። ድምጽ እኮ ቅድም ስታወራኝ ድምጽ ቀዝቅዞ ነበር ስታወራኝ አለ። እንዴት ነህ? ቅድም ትንሽ ተባብሮኝ ነበር ምናምንና ለዛ ግን ብርድ እንዳይመታሽ ጃኬትሽን አድርጊ። አረጋለሁ አምሮ ልሳቅ በጣም አበደ ነው በጣም ጃኬትሽን ልበሹ ብርድ እንዳይመታሽ። እዚህ ወገብ ጠበቅ ማለት አለበት። እንዴት ነሽ? አለሁ። እንዴት ነህ? አማን ነው አለሁ። ሁሉ ሰላም እንደው እግዚአብሔር ይመስገን። እንደው የሆነ ተጫጫን ቀኑ ልክ አይደለም። የሆነ ነገር አለው ግን ደግሞ ይሄ ቦታውም ደግሞ በጣም ነው የሚያምረው። ቦታው ያምራል። ቆንጆ ቦታ ነው የቀጠርከኝ። ቆንጆ ቦታ ነው። ጎበዝ ነው። ቦታ ብቻ ላይ አትታማ። አመሰግናለሁ። ሄሉዬ ነው ምንም እንዲሁ ባይስ ተጫጭም ነው ዘር
ኧረ ምን ሆነ? ደባብሮኛል ዛሬ። እሺ ላዝናና። እኔ ወዲ እንዳዝናናሽኝ እንዴ ምን ሆነ ነው? እሺ ዝናቡም እየዘነበ ነው። ምን ሆነ ነው? ኧረ ዝናብ ነኝ ብርድ ይምታኝ ነኝ በቃ ነኝ ይሻለኝ። ምን ሆነ ነው? እንደዚህ የተጫጫነ አናዶኛል በጣም ብዙ ሰዎች ነኝ። ማን ነው? ከማታስ ጀምሮ እንዲህ ስጨናነቅ ምን ሆነ? ምን ተፈጥሮ? አይጠቅምሽም እባክሽ። እንዴት ነሽ አንቺ? እኔ ደህና ነኝ። ምን ሆነ? ልበሽዋ ነገርሻለሁ እኮ ብርድ አለ። ምንም አልሆንኩም። በቃ አይጠቅምሽም። ሄሉ ምንድነው የምትለው? እንዴት ነው የማይጠቅመኝ? በቃ ምን ብዬ ነው ላንቺ ልነግርሽ የምችለው? ብዙ ነገሮች እንደዛ የሚባል ነገር የለም። ከደበረ ትነግረኛለህ፣ ከደበረኝ እነግርሃለሁ። ነው ደብሮኛል ምናምን እኮ ምን ሆነ ነው? አካሪያ በጣም ነው አረቢያ ስለሆነ ምንድነው? ትዕግስት ያጣሽ ሴትዮ ነሽ እኮ። ምን ተፈጥሮ ነው? ምንድነው? ተጣልታ ነው ከሰው ጋር? ትናንትና ወደ ቤት ሄዳለሁ ቄናው ተጠብቀኛለች። የምን የቤትህን ዕቃ ነው? የቤትህን ዕቃ ነው ተጠብቀች። ከዛ ምን ተፈጥሮ ማለት ለምንድነው? የቤት ኪራይ አልከፈልከኝም። አልከፈልካትም እንዴ? ምናምን እንዲሁም ቀልብ አልወደደኝም። ገና ሲገባ ያው 1 አመት ሊሆን ነው። ቆይ የቤት ኪራይ አልከፈልካትም ነበር እንዴ? አልከፈልኳትም። በእርግጥ ግን ላይክ የሰው ልጅ የስንት ወር ነው ያልከፈልካት? የ6 ወር ብዙ ነው እኮ በጣም 6 ወር። አዎ ግን ምንድነው በሪዝን ነው። እኔ ላይክ ነግሬያታለሁ፣ ችግር የለውም ትንሽ ስራ ተበላሽቶብኝ ነበር ሰሞኑን ምናምን እየሰራሁ አልነበረም፣ ለዛ ነበረ እና አውርቻት ምናምን። አሁን ትናንትና ቢያንስ ብትነግረኝ ያን ሳምንት ጊዜ ብትሰጠኝ ማለት 6 ወር በጣም ከባድ ነው ማለት ለሷ ቀላል ነው እያልኩሽ አይደለም። እሷም የሆነ የምታደርግበት ነገር ምናምን እኮ ይኖራል። አይ ቀላል አይደለም እኮ ግን ላይክ ቢያንስ ብትነግረኝ። አሁን ላይክ እኔ ዲስሪስፔክት ነው ያደረገች። በዚህ 24 ሰዓት ውስጥ እኔ ከየት ነው ማመጣው የ6 ወር ገንዘብ? ደወልኩ፣ እኔ ያልደወልኩት ሰው የለም። ጓደኞቼ ጋር ደወልኩ ምናምን እንዴ ላይክ ፍቀን አይባልም እንጂ ላይክ ፍቀን የደረስኩላችሁ ጓደኞቼ አልደረሱልኝም፣ እያንዳንዱ ማለት ነው። በጣም ደበረኝ። ያሳለፍኩት አልተኛውም። እንዴ አፍጥጬኝ አደርኩት ዛሬ። እኔ ላንቺ እንደዚህ ብዬ በማውራት በጣም እየደበረኝ ነው ማውራሽ። ምን ነገር ራሱ አልፈልግም። ኖርማል ነገር እኮ ነው። በህይወት እስካለን ድረስ የሚያጋጥም ነገር ነው። እንደዛ ነው ብዬ እኔ ስንት ሰው ጋር ደረስኩ። ግን አሁን አንድ ሰው አልደረሰልኝ። ደወልኩ፣ አዳሩ ሙሉ ቀጠቀጥኩ። አረ እያንዳንዱ የሚሰጠኝ መልስ ደግሞ የሰው ልጅ አይለያይም። እያንዳንዱ አንድ አይነት መልስ። አረ በስማ በቃ ይሄ ቀን ያልፋል። እኔ ደግሞ እንደዚህ አይነት ቀን እንዲያጋጥመኝ እፈልጋለሁ። ገብቶሻል? በቃ ትምህርት ነው፣ እኔ ማርበታለሁ። በጣም እሺ ምንድነው ታዲያ? በቃ እኔ አንድ ጓደኛ አለኝ እዛ ናዝሬት የሚኖር ማለት ነው። ያ ናዝሬት ሂጅ እሱ ጋር ለትንሽ ጊዜ ቆያለሁ ና ብሎኛል። ሻንጤ ምናምን አስቀምጬ ነው የመጣሁት ዛሬ ነው። ላይክ ልንገርሽ ብዬ ነው ማለት ሌላ ቦታ አትሄድ ምን አማራጭ አለኝ? እኔ ታዲያ ተወልጄ ያደኩበት መንደር ላይ የሰው ፊት ይብላኝ። ምንድነው የምታወራው? ማለት ለዚህ ነው ማለት ይሄ ነገር ተፈጠረና ልትሄድ እዛ እና ምን ሸራ ውጥር ይሉን መንገድ ላይ ምንድነው የምታወራው? ሄዱ ደግሞ እዛው ራቅ ብዬ ማያውቁኝ መንደር እጄ እዛ ይሻለኛል እንዴ? ኖ ሌላ መንገድ መፈለግ እየተቻለ ማለት ምን ማየት መንገድ እኮ ሴት እኮ ልታገሰኝ አልቻለችም እኮ ተረርተሽኝ ኖ ይወለ በቃ የራሱ እዛው ነው ያለው። ልብሴን ብቻ ነው በሻንጣ ይዤ ልሄድ ያሰብኩት ነው ወደ ናዝሬት። ይወለ ልንገርህ፣ በእርግጥ እኔ እሷ ላይ አልፈርድም። የ6 ወር ማለት በጣም ብዙ ነው። ይሄንን ነገር ደግሞ እኔ አላውቅም ነበር አይደል? ታዲያ ምን ብዬ ነው የምነግርሽ? እኔ ማውን ስለጠየቅሽ ነው እየነገርኩሽ ያለው። ኖ ይሄ እኮ የሚያጋጥም ነገር ነው። የሰው ልጆች አይደለ እንዴ? በህይወታችን ውስጥ የሚያጋጥም ነገር ነው። ሁሉም ሰው ይቸግረዋል፣ ይኖረዋል፣ አለቀ። ኧረ እኔ እንዳሁኑ እኔ የሰው ፊት አይቼ አላውቅም እኮ ኖርማል ነው በቃ። እንደዚህ አይነት ባህሪ የለብኝም። ኧረ በኪዳን እሺ እኮ እኔ የ6 ወር ነው የቀንጣው ሙርት ይዣልሽ ነው በቃ ልሄድ ነው ወደ ናዝሬት እና እንትን ነው ቻው ማለት ነው። አልሄድም ብዬ እኮ እኔ እከፍላለሁ የ6 ወር እንዴ? ለምን ያምሻል እንዴ? ምንድነው ለምንድነው ከፊል ለምንድነው ማልከፍልልህ እንዴ? ለምንድነው ከፊልኝ? ለምንድነው ከፊል ማን ስለሆንሽ አንቺ ላይ ምንም የገዛ ጓደኞቼ ሳይከፍሉልኝ እና እኔ ምን ነኝ እንዴ? አይደለም እኔ እንኳን ካንቺ አላውቅም። ያው ከሴት ልጅ ገንዘብ ሊቀበል ኧረ በስመ አብ ብድ
ከሴት ልጅ ምናምን ነው። ኧረ በእናትሽ እኔ እዛው እንደ ብጥርጥር ይሆናል እንትን አትልልኝም። እኔ ብደርስልሽ ኖርማል ነው፣ ግን እንዴት ነው አንቺ ወንድና ሴት ባል ነገር የለም ነው አለ ምንድነው የምትወው? ኦኬ እሺ ምንድነው? በቃ ሄዳለሁ እዛ አላጣም ገብቶሻል። እንደዛ የሚባል ነገር የለም። እዚህ ስራ አለ፣ በጣም ብዙ ነገር እኮ ነው ያለው እዚህ፣ በጣም ብዙ ነገር አለ። በቃ አይደለም ታይም የሚባል ነገር አለ። ሄዳለሁ ጓደኛዬ ጋር ና ብሎ እሷ አመቻችቶልኛል እዛው። በቃ ለትንሽ ጊዜ እዛ ያለው ነገር አይቼ እኔ አልኩ እኔ 6 ወሩን ከፍላለሁ። በቃ እኔ ኖርማል አይደለም። በቃ ይሄ የሚያጋጥም ነገር ነው። ሰው አይደለ ነገ እኮ ነገ ይደብራል አይደለማ። አንቺ አልተረዳሽም። አሁን እዚህ አዲስ አበባ ኧረ በስመ አብ ወልድ አሁን ትንሽም ቢሆን ፊት ተመቷል ምናምን ገብቶሻል አይደለም። እዛ ማያውቁኝ ቦታ ሄጄ እዛው አንቺ ምን ትሆኛለሽ? በቃ እንደ ድሮ ትሆኛለሽ። እንገናኛለን፣ እናወራለን እኮ ስልክ እዚህ ጋር ናዝሬት ማለት እኮ እዚህ ነው እኮ ለአንተ ማለት ምንም ማለት አይደለም። በቃ ምን ታደርጊዋለሽ? በቃ ክፉ ቀን መቀበል አለብሽ። እንዴ ክፉ ቀን ታዲያ የምናልፍበትን መንገድ እንፈልጋለን እንጂ እንደዚህ ይባላል አይደለም። የሚያልፍበት መንገድ አይደለም። በቃ አሁን የሚሆነው እኔ ከዚህ ሀገር መውጣት ነው። ከዚህ ከአዲስ አበባ ከሚባል ቦታ መሄድ ነው እኮ። እኔ ብከፍል ለምንድን ነው ችግሩ? አንቺ እንድትከፊልኝ አልፈልግም። ሄዱ እንዴት ነሽ? አንደኛ ሁለተኛ ኬታ አምጥተሽ ነው የምትከፊልኝ። ታምጥተሽ? አዎ ምንድን ነው የምታወሪው? እንዴ 6 ወር እኔ ያለ አቅሜ ገብቼ እዚህ ኧረ በእናትሽ ኖርማል ነው። ቃል ከፍላለሁ አልፈልግም። እኔ ዳር አክቹሊ አሁን እዚህ ከምናወራ እኔ እናልነው ከኔ ለትንሽ ጊዜም ቢሆን ኖ አይደለም። እኔ አሁን ከመሄድ ይልቅ ማለት ነው ችግር የለውም፣ ግን ከመሄድ ይልቅ ማለት እኔን አርቀህ እንደምታይኝ ያየው። ይሄ ማራቅ አለማራቅ አይደለም። ምንም ነገር ካንቺ አልፈልግም። አሁንም ስለምወድሽና ስለማከብርሽ ነው ላይክ ቻው ብዬሽ ልሄድ ያሰብኩትኝ። ይሄንን ተረጅልኝ ሄዱ በክፋት አትይ። ገባኝ፣ ተረዳው። እሺ ከኔ ገንዘብ መቀበል ስለማትፈልግ ከሴት ገንዘብ መቀበል ስለማትፈልግ ነው። ተረዳው። አዎ አልፈልግም ገንዘብ እኔ አረበስማ ማሰብ ነው የማልፈልገው። አንተ እንዴ ሰው ስንት ነገር እኔ ቀላል ነው እያልኩ አይደለም። ወንድ ልጅ ነው ምናምን የሆነ ነገር ሲፈጠር ይከብዳል፣ ግን ደግሞ ይሄ ደግሞ በጣም እንትን የሆነ ነገር ነው። ገባህ? ቀላል የሆነ ነገር ነው። በጣም ብዙ ነገር አለ ከጎኑ ማንም ሰው የሌለው ሰው ምናምን አለ። ምንም ሰው ላግዝህ እንኳን የማይለው ሰው እኮ ያ ሰው እኮ ነኝ ታዲያ እኔ አልሆንኩ። አንቺ ምንድነሽ? አንቺ ለምን ተንጅ በእናትሽ እኔ ያለው አትበይኝ። እንዴ ምንድነው የምትወሪው? እኔ ያለው አልበለኝ የለውም። ምን እንደሌለው ነው የምትቆጥረኝ? በእንደዚህ አይነት ወይ ከሆነ ልበሹ አርፈሽ ልቀቀኝ። አንቺ ልበሹ እየዘነበ እኮ ነው። ልቀቀኝ። ይዙ በእናትህ ልቀቀኝ። ብርድ ሲመታሽ ደግሞ እዚህ ታስ እያወራኸኝ ተወኝ በእናትህ። እና ታዲያ እኔ ምን አገናኘው እኔ ከእጅሽ ጋር? ጀመር እንደዚህ አይባልም እንደዚህ። እኔ አይ ይልሻለሁ። ለምን እንደው የማያገባኝ አንተ እኔ ታሜ ሆስፒታል ምናምን ቢጠሩ ላትመጣ ነው? ያሩቅ ሰው ነው ምናምን። ኧረ እመጣለሁ። አልታመምኩም እኔ እኮ የሆነ ነገር ብሆን እኔ ቢቸግረኝ ምናምን እንትን ላስለኝ ነው። እደርስልሻለሁ። ያቅሜን አደርጋለሁ። ከዛም በኋላ እኔ ያቅሜን አደርጋለሁ። ገብቶሻል? ምንም ባረግ ደግሞ እንደዚህ ነኝ። እኔ ያቅሜን እኮ ነው ላድርግ ያልኩት። ኧረ እኔ አልፈልግም። በቃ አሁን በራስ መተማመን ልታሳጪ ነው ሰጠሽኝ። ከዛ በኋላ ከዛ በኋላ እንትን ምን መስሎ ነው? እኔ አግዢውና ምን መስሎ ነው? አትይም አክቹሊ ግን እኔ አንቺ ምንም ኩላ ታሳይኝ ትችያለሽ። ሪአክሽን ከፈለክ ብድር ውሰድ። እሺ ተበደረኝ። ብድር አፈልግም። ተበደረኝና ሰርተህ ተመልሳለህ። ችግር የለም። እኔ ከሴት አልበደርም። ይሄ ክፉ ቀን ነው። ኖርማል ነው። የሚታለፍ ነገር ነው። እኔ ምንም አይነት ገንዘብ አልፈልግም። ለምን ነው የማትረጂኝ? በቃ ከተረዳሽኝ ተረዳሽ። ገንዘብ አልፈልግም። በቃ ካንቺ እንድትሰጪኝ አልፈልግም። ወይ እሺ በቃ እና እኔ ቻውልልሽ እኔ አምኜበት ቆርጬ ወስኜ ነው ልነሳ ያሰብኩት ወደ ናዝሬት። ከተረዳሽኝ በቃ ቻው በይኝ በስርዓት ዲት በቃ እየጠበቀኝ ያለ ሰው አለ ምናምን። እሺ አንቺ በጣም በቃ መልካም ሰው ነሽ ሄሉዬ። ለዛ ነው አንቺን ቻው ብዬ ያው በጣም እንደዚህ ተናግረኸኝ መልካም ሰው ነሽ። ያ በጣም መልካም ሰው ነሽ አንቺ ሰው ነሽ። እሺ በቃ ገንዘብ አትፈልግም አይደለ? ስላሰብሽልኝ አመሰግናለሁ። የምን ሀሳብ? የሆነ ሀሳብ አለ። ኦኬ እሺ ሌላ ሀሳብ አለኝ። እሺ ማለት ሌላ ሀሳብ አለ። ብር አይደለ ከኔ መቀበል የማትፈልገው? ብር ኦሬዲ ከኔ መቀበል ብር አልፈልግም።
ስለዚህ ይሄ ጊዜ እስኪያልፍና አንተ የምትፈልገው ነገር እስኪስተካከልልህ ስራ ምናምን እስኪስተካከል ድረስ እኔ ቤት ቆይ። ኦኬ እኔ አይደርስ ነው እንደዚህ። አረ አልተግባባንም እኮ እኔ አንቺ ቤት መጥቼ እግሬን ሰቅዬ ምናምን ሶፋሽ ላይ ምናምን አረ በስመ አብ አረ በእናትሽ ሄዱ በእግዚአብሔር ተይገናል። ብዙ ምንድነው የፈለከኝ ዛሬ? ብቻ ሁልልሽ እኔ ጋር ቆይ ነገራቶች እስኪስተካከሉ ድረስ ምን ሆነ ነው አንተ እንዴ? ደህና ነገር እግዚአብሔር ይመስገን ዛሬ ደህና አይደለም። በቃ ማለት የሆነ ትንሽ ጊዜ ነው አይደል? አንተ እኮ ትቀመጣለህ አይደለም፣ ስራ ትሄዳለህ ትመጣለህ፣ ገባ? ስራ ወጥተህ ትመጣለህ ምናምን እኔ ጋር ቆይ፣ ገባ? ስራ እዚህ ስንት ስራ ነው እንዴ ያለህ? እዚህ ስንት ስራ ነው የምትሰራው? አዳማ ሄደህ ያለ ስራ ልትቀመጥ ነው? ምን ልታረግ ነው እንዴ? ሲጀመር ማለት ነው ይሄ በክፉ ቀን ምናምን ማደርስልህ ከሆነ ከዛሬ ጀምሮ አታየኝም። አይኔን አታየኝም። እኔን ረግጠኸኝ ማለት ነው የምትሄድ ከሆነ አዳማ በስልክ አታገኘኝም። እኔ ገባ? ከዚህ በኋላ አታገኘኝም እንዴ? ኦኬ እሺ፣ ብር ኦኬ፣ ያውልህ ትክክል ባትሆንም ለመረዳት እሞክራለሁ የብሩን። ኦኬ ወንድ ነህ ምናምን ከዚህ መቀበል አትፈልግም፣ እረዳለሁ። ሞራልህንም እጠብቃለሁ ምናምን ግን ደግሞ ማልቀበልህ ነገር ኑር፣ እስኪስተካከልልህ ድረስ ኑር። ኖርማል ነው ይሄ ያለ ነው፣ ምንም የሚከበድ ነገር አይደለም። ኦኬ ሶ እንሂድ። እንደገና ደግሞ ለዚህ ነገር ደግሞ ቪዲዮ መደቀንም ቪዲዮ መስራትም ደግሞ አስፈላጊ አይደለም። አስፈላጊ አይደለም ሚዲያ ላይ ማውራት፣ እዚህ ቪዲዮ መስራቱ ለዚህ ነገር አስፈላጊ አይደለም። ቆይ ካፌ ማወቅ አለባቸው ነው ሲጠፋ ገብቶሻል። አዲስ ነገር እንዳይመስላቸው በቃ ለነሱም ተናግሬ ላንቺ ተናግሬ ምናምን ነው በቃ ከሁሉም ነገር መጥፋት ይፈልጉ። ካሜራ ያጂ ጠበቅሽ፣ ለዛ ነው አንደኛ ነገር። ሁለተኛ እንደ ቤተሰቦች ምንድነው የሚሉኝ? አንድ የማይታወቅ ግለሰብ ቤትሽ ሲመጣ እንዴት ተረዳሽ? ሃው ወንድምሽ ምንድነው የሚለው? ይሄ ብዙ ነገሮች አሉ እኮ። እንዴት ነው ምን አይነት ኮንፊደንስ ነው ኖርሽ? ምንም እኮ አይደለም እኮ ይሄ እኮ ኖርማል ነገር ነው። ያውልህ በቃ ትኖራለህ፣ እዛ ቤት ትገባለህ፣ ከወንድሜ ጋር ትኖራለህ። ገባ? በቃ ምንም የሚካበድ ነገር ምናምን አይደለም። ወጣት ነው ምን ያስባል እሱ? አንቺ ምን ያስባል? ከኔ ጋር እኮ አይደለም የምትኖረው፣ ከሱ ጋር ትኖራለህ። ገባ? ሶ ክላሶች አሉ፣ ከሱ ጋር ትሆናለህ፣ ከሱ ጋር ታድራለህ፣ ከሱ ጋር ትኖራለህ። ይሄ ኖርማል ነገር ነው። አርስ ነው እንደዚህ በጣም ያረብስ ማለት። እሺ እኔ ሩም ይዤ እወጣለሁ፣ ከወንድሜ ጋር ትኖራለህ፣ እዛ ኑር፣ ሩም ይዤ እወጣለሁ። ገባ? ሌላ ነገር ያሰባል ብለህ አረችኝ። እንዴት ነው እንዴ ከቤት ለባርሽ? ኧረ በእናትሽ ቴክ ችግር የለውም። እኔ ይዙ ኮኔ አንቺ ጋር አንድ ቀን ምናምን ይፈልግሽ ይዙ ወደ ቤት እንሂድ። በቃ ሌላ ክርክር አልፈልግም። እዚህ ጋር መጥተህ ምናምን ኖ እኔ ያወራኸኝን ነገሮች እንዳለ ያወራኸኝ ነው። እሺ የማስበው ዛሬ የተፈጠረውን ቀን ዛሬ ያወራኸኝ ነገሮች ያልከኝ እያንዳንዱ ነገሮች እንዳልተፈጠረ ነው መጥቷል። ኧረ እንዳትነሽኝ ቀን ያውልህ በቃ እንሂድ ቤት። ምንም ሌላ ነገር አይደለም። እያንዳንዱ የተናገርካቸው ነገሮች እንዳልተናገርኩ ነው የምቆጥረው እንጂ እንደተናገርኩ ከቆጠርኩ ይከፋኛል። እና ምን አንቺ ጋር እንዴት ነው የፈለግሽው? ያው በቃ ብር አልቀበልም አልከኝ፣ አልበደርምም አልከኝ። ማለት እንድሰጥህም አትፈልግም፣ እንዳበድርህም አትፈልግም ማለት። ስለዚህ ቤት እንሂድና ከብራዘር ጋር ከብራዘር ጋር ትሆናለህ። ማለት ሩም ነው የምትይዥው ወይስ ቤትሽ? ችግር የለም ሩምም ይዛለሁ። ኧረ እኔ ሲደሩም ለምን እንደምትይዥ? አይ ነው እንትን ከመሰለህ ነው። ምን ከመሰለህ? ኖ አሁን ለምሳሌ የሆነ አንድ ቤት ውስጥ ብቻ ስለኖርን ኦሬዲ ብራዘር አለ፣ ብራዘር ሌላ ነገር ያስባል ብለህ ካሰብክ እኔ ሩም ይዝና ከዛ በቃ እና ከብራዘር ጋር ትቆያለህ አንተ። በቃ ኖርማል ነው ማለት ይሄና እንደማታምነኝ አላውቅም ነበር። ገባ? አንቺ መልካም ሰው ነሽ በጣም እውነት።
በጣም መልካም። እኔ መልካም ሰው አይደለሁም። ምንም መልካምነት ምናምን ሳይሆን ያለ ነገር ነው። ገባው? ኖርማል በጣም በቃ አርስ ወደ ጊዜ በቃ ኖርማል ላይ የሚያጋጥም ነገር አይደለም። በቃ ያጋጥማል ህይወት ላይ እንደዚህ አይነት ነገር ኖርማል ነው። በቃ ነገር አልገባሽም እንጂ ናልቃ በቃ ኖርማል ነው። አመሰግናለሁ በጣም አንቺ እውነት በጣም መልካም ሰው ነሽ አንቺ። እኔም ልሽሉ ወንድምሽ ሞልቶታል 18 በቃ ለምን ሱሩ ሚላይዝም አንቺ ከምትይጂ ሱሩም ቢዛ አሪፍ አይመስልሽም? እኔ እናንተ አንድ ቤት ብቻችን ምን ችግር አለው? እምነት ካለ ብዙ ነገር አለ። ሰው ልጅ የሚያስፈልገው ዋንኛው ነገር እምነት። እንደዛ አይቀር አይ ነው እንደዛ እንኳን ይቀር ማለት ምን ችግር አለው? ላይክ እሱም እንትን እንዳይከብደው ብዬ ነው። እኔ የምከብድ አይነት ሰው ነኝ ምናምንና እኔ ደግሞ ወንድምሽ ነኝ እንድከብደው አልፈልግም ነው እኮ ሁለታችሁ። ከዛ አጋዣለች ከሷ ጋር እኮ ለምን እንደዚህ ያናረግ? እኔ ዝም ብዬ ነው ወንድምሽ እኔ የምኖርበት ቤት አለ የ6 ወር ልክፈልለትና ምን ነው ማለት ልክፈልለትና እኔ ጋር ይቆይ። ወይ ጉድ ሙት ይዝብኛል። ምንም ሙድ አላስኩም እኮ ነኝ። ምንድነው ሙድ? እኔ የምኖርበት አለ ያ አንዴ 6 ወር ልክፈል አስቀድሜ እና እሱ እኔ ጋር ይምጣ። እኔ ደግሞ አንቺ ጋር ለምን አሪፍ ነው፣ ደስ ይላል። ቦታ መቀየር አንዳንዴ አየር መቀየር ለሰው ልጅ አሪፍ ነው። ያ አንዴ 6 ወር እኮ ለአንዴ 6 ወር ለወንድምሽ ልክፈልበት እኔ ይፈልግኝ ነው ብለህ ለራስ ለሱ መክፈል ከቻልክ ለምን ላንተ ለራስ አከፍል? ለኔ መክፈል አልችልም፣ ለሱ ግን ይችላል። አረ እንትን በቃ እንትን ጭንቀቱ ሲበዛብህ ሌላ ነገር መቀባጠር የምሬን እኮ ነው። ተረዳሽ? ለሱም ደስ ይለዋል። እንደዚህ አይነት ቀናቶች ያሉ ናቸው። እንደዚህ አይነት ቀናቶች ያሉ ናቸው። አሁን ከጭንቀት የተነሳ ትቀባጠራለህ። እኔ ምንም አልቀባጠርኩም። ቁም ነገር ምን ታረጋለህ እንዴ? በቃ ይኸውልሻል፣ ለወንድምሽም አየር ይቀየር እኔ ጋር ይኑር፣ እኔ ደግሞ በወንድምሽ ቦታ አንቺ ጋር ልኑር ነው እያልኩ ያለሁት እኮ። ለምን አንተ እኮ ኖ መጀመሪያውኑ ብሩ ካለ አንተ ትኖርበት ነበር ነው የምትቆመው አይደለም? እኔ ብሩን ብከፍል ምን ያኖርበት? አረ ማሻ አንዴ ድሉን ሰጥሽና አንቺ ጋር መኖር እንፈልግ ምሳል በቃ ለወንድምሽ ደውይለትና እኔ ጋር እንዲመጣልሽ። በእናትህ ይዝ በእናትህ ምንድነው? ምንም አልቀለድኩም። ምን ማለት አንተን ላለማስደበር ነው እንጂ ማለት ነው። በጣም ደብሮኛል እውነት። ለምን ይደብርሽ? ምን ተፈጠረ? ለማን አባቱ እስቲ ነው የሚደብርሽ? አይደለም ይዙ ይሄ ኖርማል እኮ አይደለም። በቃ እና እንሂድ። የት እንሂድ? አንቺ ጋር በቃ አንቺ ጋር ልግባ። ይስተው በእናትህ እኮ አንቺ ቤት ልሂድ ልግባ። ለምንድን ነው ሻስር የምትጠይቀኝ? ነገርኩህ አንዴ እስቲ አንቺ እግዚአብሔር ነው እንዴ ናግባ እኔ ጋር ቤት ልግባ። አንቺ ጋር ዝም ብዬ ሰተት ብዬ ልግባ ልኑር አንቺ ጋር? አዎ እኔ ጋር ነው። እስከ መቼ? ስራ እስኪስተካከል ድረስ እኮ አስተካከል። የኔ ስራ አስተካከል እኮ እኔ እፈልግልሃለሁ ስራ። እኔ ራሴ ሙያ ነው የምፈልገው። እሱ ሙያ ደግሞ የለም እዚህ ሀገር ላይ እኮ። ትኖራለህ በቃ እኔ እስከኖርኩ ትኖራለህ። ከወንድሜ ጋር ትኖራለህ። የምርሽ ነው? አረ እሺ እኔ ካቅሜ በላይ ይሁንልሽ ነው። እግዚአብሔር አመሰግናለሁ። እውነት እግዚአብሔር ከኖርክ በኋላ አይሻልም? አዎ አይ ሄዱዬ የምር ቢቸግረኝና የምር ቸግረኝ ብገባ ደስ ይለኝ ነበር አንቺ ጋር ማለት አልገባኝም። አልቸገረኝም። ምን እግዚአብሔር ይመስገን እኔ እየኖርኩ ነው በሸርነቱ። እውነት እኔ አልቸገረኝም። ያሰፈሩኝም ጓደኞች የሉኝም። እንደማታሰፍሩኝ አውቃለሁ ብደውላችሁ እና አይ እኔ አልቸገረኝም። በቃ ለአንድ ቪዲዮ ነበር የፈለኩት ይሄን ሀሳብ። ግን ያ ሀሳብ ምንድነው? እኔና አንቺ እስካሁን በነበርንበት ቆይታ ምንም አይነት ችግር አጋጥሞን አያውቅም። ያውቃል እኮ። ታዲያ ምን አገናኘው? ያውቃል።
እንጃ አላውቅም። ተቸግረን እናውቃለን እስካሁን በነበርንበት ወይ ተቸግረን ማለት በቃ እኮ ከዚህ ጋር ምን አገናኘው? አያውቅም ግን ከዚህ አያውቅም ምን አሰብኩ አንቺን አላውቅም። እኔ ግን ማወቅ ፈልኩ ሄዱዬ በክፉ ቀኔ ትደርስልኛለች ወይስ አትደርስልኝ የሚለውን ነገር ቼክ ማድረግ ፈለኩና በኔና በቤተሰቦቻችን ፊት ያንቺን ማንነት ላሳይም ፈለኩ። እነሆ አኩርታኛለች። እውነት ክብር ይገባሻል ክብርት። እናመሰግናለን። አንቺ ጥሩና መልካም ሰው ነሽ። ልቦናሽን ይጠብቅልኝ። አሜን በይ። ኧረ በእናትህ ጊዜ ምን ነው ደግሞ አይደለም። ይሄ ኖርማል ነገር እኮ አይደለም። በቃ ነሽ ነው። እኔ በጣም እኮ ነው የደበረኝ ማለት የቀልድ እኮ አይደለም የደበረኝ በጣም እኮ ነው የደበረኝ ስለ እውነት ነው የመሰለኝና አንተ ደግሞ የምትናገራቸው ነገራቶች ደግሞ የሆነ እኔ ካንቺ ምናምን ስትል ደግሞ በጣም ነው የደበረኝ። ገባ? አው ግን እነሱ ነገሮች እንዳለ ውሸት ናቸው። እኔ ባይዛው ሲጨንቀኝ ነው የሚስቀው። አታስልቂ። ሲጨንቀኝ ነው የሚስቀው እኮ አታስልቂ። አይ በእናትህ በቃ ወደ ቤት ልሂድ። እሺ አታስልቂኝ። አሁን በስርዓት ይኸውልሽ አየሩም ዝናብ ነው ምናምን በቃ እጣን ጨስ ያንን ምን አይደብርሽ። እኔ ያንቺ ማንነት ካየሁ በቂ ነው። እውነት ዛሬ በጣም ነው የኮረውት እኔ ካሜራ ፊት በመቆሜት ካንቺ ጋር ላይክ እግዚአብሔር ያክብርልኝ። ግን በእውነት እንደዚህ አይነት ሰው አሁን ላይ የለም። አሁን ላይ የለም። የለም። ማን ነው? የትኛዋ ሴት ናት አንድ ጎረምሳ ቤቴ ግባ የምትለው? ምንድነው የምታወሪው? እንካ ገንዘብ የምትለው የትኛዋ ሴት ናት? ምን ታረጋኛለህ አንተ ቤቴ ብትገባ እንዴ? ታረጋኛለች ሞኞች ዛሬ እባክሽ እግዚአብሔርን አይ እኔማ አልደፍርሽም። አክቹሊ ቤትሽ አልመጣም። ግን በጣም ነው የማመሰግነው። አታመስግነኝ አይደለም። የምሬን ቁም ነገር አታመስግነኝ። በቃ እግዚአብሔር ያክብርልኝ። በቃ ገብቶሻል። የኔን ክፉ ላለማየት ስላሰብሽ የሰው ዓይን እንዳይገርፈኝ በማሰብሽ እውነት አመሰግናለሁ። ሄዱዬ ሄዱ በጣም ስማርት ይሁን። ተመጮሻውንኩኛ አይደለም ይሄ ትምህርት ነው። እሺ ይሄ ትምህርት ነው። ምን ትምህርት አይደለም። የሱ አሻንጉሊት ነው ያደረገኝ አይደለም። እኔ አሻንጉሊት አይደለሽ። አዎ አሻንጉሊት ነሽ። አሻንጉሊት ለህፃን ልጅ አሪፍ ነው፣ ጥቅም አሉት። እና የህፃን ልጅ ደግሞ ልባቸው ንጹህ ነው። ንጹህ ሰዎች ነው አሻንጉሊት የሚወዱት። አዎ ንጹህ ሰዎች ስለሚወዱ አሻንጉሊት እኔ ንጹህ ነኝ፣ አንቺ አሻንጉሊት ነሽ። ዲሊሽንስ ኤኒዌይስ ግን በጣም ወድሻለሁ፣ አከብርሻለሁ ይሉዬ። ልቦናሽን እግዚአብሔር ይጠብቅልኝ። የዛሬም ባይሆን እኔም ወድ ነበር በፊት። አንዶ ሞራ አር ቦምባስቲ ኤኒዌይስ እና ደግሞ እኔ አምናለሁ። አንተ ቁጭ ነገርኛ ነኝ ታዲያ አምናለሁ። ምንም አታረገኝ። እውነት ካሜራማን ቻው። አንቺ ግን ቤቴ አምናለሁ ስለ ቤቴ ልሄድ። ይኸውልሽ ደግሞ በዚህ አጋጣሚ ሚዛን አረገኝ ብለሽ እንደዚህ አይነት ፋውል ሰራህልው ብትይ ኧረ እኔ ምን እንደዚህ አይነት ነገር ምናምን እኔ ቤት ለመግባት ከፈለክ ቀጥ ብዬ ስለበዛው ችግር የለብኝም። ቤት ለመግባት ብዬ እንደዚህ አይነት ነገር አላደርግም። እባክሽ ኧረ ክብርት ና ተከተለኝ። ምን ትኛለህ እንዴ? ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂ ሀቄን ባፍራት አውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም መርምረሽ ወቂው መውደዴን ተረተሽ ሆዴ ሳስብሽ ለኩሽ ሻማ የፍቅሬን ፉጨት ሳሰማ
ባይደርስም በየከተማው ግልጽ ነው የልቤ ዜማው ሳስብሽ ለኩሼ ሻማዬ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ጥልቅ ነው የፍቅሬ ዜማው የልቤ ዜማው የልቤ ዜማው የልቤ ዜማው የፍቅሬ ዜማው በፍቅር ዓለም ካንቺ ጋር